ሉቃስ 9:28 እስከ 29 ያለውን እናነባለን። ከዚህም በኋላ 8 ቀን ያክል ቆይቶ ጴጥሮስና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እነሆ 2 ሰዎች ከእርሱ ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይናገሩ ነበር። ደግመ ቁጥር 28 እና 29 አንብብልን። ከዚህም ቃል በኋላ 8 ቀን ያክል ቆይቶ ጴጥሮስና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይም የፊቱ መልክ ተለወጠ። ሲጸልይም የፊቱ መልክ ልብሱም ተብለጭልጮ ነጭ ሆነ። ከጌታችን ከኢየሱስ ክርስቶስ ሕይወት ጥቂት ነገር አስተምሬ ለብዙ ሰው እግዚአብሔር መልካም ነገር ያደርጋል። ለዚህ ከጌታ የምንማረው ነገር በዚህ ስፍራ ላይ ጸሎትን ነው። እስቲ ጸሎት በሉ፣ ድገሙ እስቲ። የመጨረሻ እዚህ ከጌታችን በዚህ ቦታ ላይ የምንማረው በአገልግሎቱ የትኛው ምዕራፍ ላይ ከአምላኩ ጋር ህብረት የሚያደርግበት ሰዓት ነበረው። ቀን ቀን ካገለገለ በኋላ ሌሊት ተራራ ነው የሚያሳልፈው። ብዙ ጊዜ ከደቀ መዛሙርቱ አይን ጠፍቶ ሲፈልጉት የሚያገኛቸው እሱን ሲፈልጉት የሚያገኙት እየጸለየ ወይም ተራራ ላይ ሄዶ ነው። ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር 40 ቀን 40 ሌሊት ምን አለ ይላል? ጾመ ይላል። አገልግሎቱን ሲፈጽም የመጨረሻው ከመሞቱ በፊት የጠላት ስትራቴጂ መጥቶ የያዘው ይሁዳ መጥቶ የሸጠበት ቦታ ኢየሱስ ክርስቶስ በደብረ ዘይት ተራራ እየጸለየበት የነበረበት ቦታ ነው። ለዚህ ሲጀምርም ሲጨርስም በምንድን ነው? በጸሎት ነው። እስቲ አጠገባችሁ ያለውን ሰው ጌታ ሲጀምርም ሲጨርስም በጸሎት ነው በሉት። በዚህ ዓመት አብልጣችሁ ልትጸልዩ የምትወጡበት ምዕራፍ ይብዛላችሁ። በኢየሱስ ምዕራፍ ይብዛላችሁ። ወደ መሰዊያችሁ የምትሮጡበት ምዕራፍ ይብዛላችሁ። ሃሌሉያ። ጸሎት የምንለወጥበት የምንታደስበት መንገድ ነው። አሜን አሜን። ጸሎት የምንለወጥበት የምንታደስበት መንገድ ነው። ጌታችንን አይተው በማያውቁበት ክብር የተመለከቱበት ቦታ ነው ያ ቦታ። ጌታ ኢየሱስ ከተራራ ወርዶ በነበረው አገልግሎት ላይ ብዙ ኃይል ሲገለጥ አይተዋል። እነዚህ ሰዎች የሞተ ሲነሳ፣ ሽባ ሲተረተር፣ እውሩ ሲበራ፣ ለምጻሙ ሲነጻ ተመልክተዋል። ኢየሱስ ምስኪኖችን ደርሶላቸው ከሞት አፋፍ ሲታደጋቸው፣ የሌለ ነገርም ወደ መኖር ሲመጣ አይተዋል። የበሰበሰ ሬሳ ኢየሱስ በተናገረው ቃል ከነበረበት ከዛ ዋሻ ውስጥ እየተራመደ ሲወጣ ተመልክተዋል። ያላዩት ታምራት የለም። መጽሐፍ ቅዱሳችን ላይ ተጻፈ ብቻ አይደለም። እንግዲህ ኢየሱስ ክርስቶስ ያደረገው ታምራት ሁሉ ቢጻፍ ጻፊ ዮሐንስ ሲናገር ምድር ሁሉ አይበቃውም ብሏል። ስለዚህ ይህን ሁሉ የተመለከቱ ሰዎች ናቸው። ነገር ግን ኢየሱስ ክርስቶስን አይተው በማያውቁበት መልክ የተመለከቱት በዚህ ተራራ ላይ ነው። ጌታ ኢየሱስ ክርስቶስ 3ቱን ደቀ መዛሙርቶች ከሌሎቹ ደቀ መዛሙርቶች መሃል 3ቱን መርጦ ወደዚህ ተራራ ይዟቸው ወጣ ይላል። ይህ ተራራ የመገለጥ ተራራ ይባላል። ኢየሱስ ክብሩ የተገለጠበት ቦታ ስለሆነ የመገለጥ ተራራ ተብሎ ይጠራል። ወደዚህ ተራራ ይዟቸው የወጣው ጴጥሮስን፣ ዮሐንስን፣ ያዕቆብን ነው። እነዚህን 3 ደቀ መዛሙርት ይዟቸው ወጥቶ እሱ ከነሱ ጥቂት ፈቀቅ ብሎ ይጸልይ ነበር። ሉቃስ ወንጌል ምዕራፍ 9 ላይ ይህ ቃል በደንብ ይናገረዋል። ኢየሱስ ክርስቶስ የፊቱ መልክ ምን አለ ይላል? እስቲ ከኔ ጋር በሉት። እስቲ ጮክ በሉና የፊቱ መልክ ተለወጠ በሉ። ድገሙ እስቲ። ምን አለ? እስቲ ተለወጠ በሉ። እዚህ ቦታ ላይ በደንብ አንደርስታንድ እንድታደርጉ ስለፈለግኩ ነው መደጋግመው። ምን እያደረገ እያለ ተለወጠ? እየጸለየ እያለ። እዚህ ጸሎት ለአማኞች የሚለወጡበት የሚታደሱበት መንገድ ነው። ጌታችንን የምንመስልበት ሕይወታችንን የሚታደስበት መንገድ ነው። በተለይ በዚህ ዘመን ፍጻሜ በጨለማው ዓለም ስትራቴጂ መሃል እየኖርን ባለንበት ቦታ ላይ ይበልጡኑ ከአምላካችን ጋር
ህብረት ልናደርግ የጌታን ፊት ልንፈልግ ወደ እግዚአብሔር ልንቀርብ የሚያስፈልግበት ጊዜ ላይ ነው ያለነው አሁን ማለት ነው። የቀድሞ ቤተክርስቲያን ሐዋርያት ሥራ መጽሐፍ ላይ ስናጠና እያንዳንዱ ቀናቸው፣ እያንዳንዱ ጊዜያታቸው፣ እያንዳንዱ ህይወታቸው ከጸሎት ጋር ቤዝ ያደረገ እንደነበር ታዩታላችሁ። ብዙ ጊዜ አማኞች ሰፊ የጸሎት ታይም የምናሳልፈው መከራ ውስጥ ስንገባ ነው። ጻድቅ ግን ወደ መከራ ሲገባ አይደለም የሚጸልየው፣ ከመከራው በፊት ስለሚጸልይ መከራውን ያመልጣል። አሜን አሜን አሜን። ዳንኤልን ስትመለከቱት በዳንኤል ህይወት ላይ ዳንኤል ቀድሞ እንደሚያደርገው በቀን 3 ይጸልይ ነበር ይላል። የአንበሳ ጉድጓድ መጣል አለ፣ ከፊት ሞት አለ እየተባለ ይህ ሰው በቀን 3 ይጸልያል። ከሱ ጋር የነበሩ ሰዎች ጸሎታቸውን አቁመዋል። ህጉ ወደሚረሳበት ሀገር ነው የገቡት። በልባቸው ህጉን ካልያዙ በስተቀር ህጉን ወደማይሰሙበት ሀገር ነው የገቡት በባቢሎን ምድር ላይ። ነገር ግን እነዚህ ሰዎች ዳንኤልን፣ ሲድራቅን፣ ሚሳቅን፣ አብዱናጎን ስንመለከታቸው ከአምላካቸው ጋር ያላቸውን ህብረት በየዕለቱ ይጠብቁት ነበር፣ በየቀኑ ይጸልዩ ነበር። ዳንኤል ቃሉ እንደሚናገር በቀን 3 በአምላኩ ፊት ተንበርክኮ ይጸልይ ነበር ይላል። ስለዚህ ከፊቱ መከራም ቢመጣ ከዛ መከራ ውስጥ የሚወጣበትን ኃይል በጸሎት ተቀብሏል። እንግዲህ ብዙ ጊዜ ጸሎት ቁልፍ እንደሆነ ተነግሮናል። ጸሎት ከመከራ የምናመልጥበት መንገድ እንደሆነ ተናግረናል። እኛንም ግን ከዛ ያለፈ ነው። ጸሎት በርን ከማስከፈቻ ጉልበት ካለው መንገድ በላይ ማለት በራችሁን ከምታስከፍቱበት፣ ስራችሁን ከምታሰሩበት በላይ ጸሎት ለአማኞች ህይወት ነው። ጌታ ይባረክ። በየቀኑ የሚታደሱበት፣ በየቀኑ ስራቸው የሚሰራበት፣ በየቀኑ እግዚአብሔር ወዳሰበላቸው ከፍታ የሚደርሱበት መንገድ ነው። ዛሬ በኢየሱስ ክርስቶስ ስም አውጃለሁ። ይህን ድምፅ እየሰማችሁ የደከማችሁ በጸሎት ኃይል ህይወታችሁ ይሞላ ይሞላ በኢየሱስ ስም። በዚህ 2016 ዓመተ ምህረት ላይ ጌታ በተናገረን ቃል እየታደስን በለውጥ እንድንገለጥ ከፈለግን በአምላካችን ፊት ጊዜ ልንወስድ ይገባል። አሜን አሜን አሜን። ከአምላካችን ጋር የጠለቀ ህብረት ውስጥ ልንገባ ይገባል። ኢየሱስ በዚህ ተራራ ላይ ከአምላኩ ጋር ህብረት እያደረገ እያለ የፊቱ መልክ ተለወጠ ይላል። ወዲያውኑ የጌታ ኢየሱስ ክርስቶስ ክብር በዛ ስፍራ ላይ ተገለጠ። እየጸለየ ስለነበር ደቀ መዛሙርቶቹ ነቁ። ሲመለከቱ ኢየሱስን ተመለከቱ። አጠገቡ ደግሞ ሙሴና ኤልያስ አሉ። ያ ቦታ በእግዚአብሔር መገኘት ስለተሞላ ሙሴና ኤልያስ እኛንን ብለው ሳይናገሩ ጴጥሮስ በዛ ቦታ ላይ ጌታ መገኘት ስለነበር ወዲያውኑ ማንና ማን እንደሆኑ አወቀ። ለዚህ የተናገረው ነገር ይገርማል። ለኛ በዚህ መሆን ምንድነው አለ? መልካም ነው አለ። ለምን መሰላችሁ? በዛ ቦታ ላይ ያየው ነገር ጌታችን እየጸለየ የተመለከተው ነገር የክርስቶስን ክብር ስለሆነ ወደ ታችም መውረድ አልፈልግም፣ ወደ ቀድሞ ወደ ነበረኝ ስራ መውረድ አልፈልግም፣ ወደ አገልግሎትም እንኳን መሄድ አልፈልግም። ለኛ በዚህ መሆን ምንድነው አለ? መልካም ነው አለ። አንዱ ህይወታችን የሚታደስበት ዕለት ዕለት የሚታደስበት መንገዱ በጸሎት ነው። በእግዚአብሔር ጸጋ ዙፋን ስር ራሳችንን አዋርደን ስንቀርብ እግዚአብሔር ደግሞ በመንፈሱ ህይወታችንን ምን ይለዋል? ያድሰዋል። ብዙ ጊዜ እንፈልገዋለን፣ ነገር ግን መክፈል ያለብንን ዋጋ አንከፍልም። አሁን ብዙ ሰዎች የእግዚአብሔር ነገር በህይወታቸው ላይ በሙላት እንዲገለጥ ይፈልጋሉ። ከአምላካቸው ከእግዚአብሔር ጋር ግን ጊዜን አይወስዱም። በጌታ እግር ስር አይገኙም። ከእግዚአብሔር የሆነውን ነገር ሁሉ ለመቀበል ህይወታችን በመንፈስ ቅዱስ ኃይል እንዲታደስ ከፈለግን እኛ ራሳችን በአምላካችን እግር ስር ጊዜ ልንወስድ ይገባል። ስለዚህ በአምላካችን ፊት በጸሎት ስንቀርብ ሁሌ የታደሰ ማንነት፣ ሁሌ የታደሰ ህይወት። ጌታ ኢየሱስ ይባረክ። መንፈሳችሁ ሁሌ እየታደሰ ከክብር ወደ ክብር ይሻገራል። እጆቻችሁን ከፍ አድርጉ እስቲ። ዛሬ በጌታ በኢየሱስ ክርስቶስ ስም የጸሎት ጉልበት ተቀበሉ። በኢየሱስ ህይወታችሁ በጸሎት ይታደስ 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 በኢየሱስ ስም። በአምላካችሁ ፊት በቀረባችሁ መጠን፣ በአምላካችሁ ፊት በተንበረከካችሁ በጸለያችሁ መጠን እግዚአብሔር የጸሎትን አቅምና ብርታት በውስጣችሁ ውስጥ ይጨምራል። አንድ ሰው ጮሆ አሜን ይበል። ምን መሰላችሁ?
ሮሜ 8:26 ላይ ሲናገር እንደዚህ ይላል፣ መንፈስ ድካማችሁን ያግዛል ይላል። እንዴት መጸለይ እንደሚገባችሁ አታውቁም፣ በውስጣችሁ ይቃትታል ይላል። ጌታ ኢየሱስ ይባረክ። ዛሬ ብዙዎቻችሁ ድካም በጌታ በኢየሱስ ስም ወደ ብርታት ይቀየር፣ ይቀየር በኢየሱስ ስም፣ ይቀየር በኢየሱስ ስም። በ2016 በታደሰ ማንነት የምትገለጡበት የጸሎት አቅምና ብርታት በእናንተ ላይ ይምጣ። አንዳንድ ሰው እኔን እየሰማኝ እግዚአብሔር ሰው አገልጋይ ስለሆነ ነው፣ እሱ ስራው ነው ይጸልይ ሊል ይችላል። ዳንኤል ብዬ ቅድም የተናገርኩት ዳንኤል ባለስልጣን ነው። አገር አመራር ውስጥ የገባ ሰው ነው፣ ፖለቲካ ውስጥ የገባ ሰው ነው። ይህ ሰው ግን ሰው ቁርስ፣ ምሳ፣ እራት እንደሚበላ ሁሉ ጠዋት 3 ሰዓት 6 ሰዓት ማታ 9 ሰዓት ከ9 ሰዓት በኋላ ይጸልያል። ጸሎትን በህይወታችን ላይ ልማድ ስናደርገው፣ ሀቢት ስናደርገው ሸክም አይደለም የሚሆንብን። ልክ አሁን በስጋ ልጆቻችሁን ጠዋት አስነስታችሁ ገና ራሳቸውን በደንብ የማያውቁበት ሰዓት ላይ ፊታቸውን ምን ትላላችሁ? ታጥባላችሁ። ጥርሳቸውን እንዲቦርሱ ታደርጋላችሁ። እያሉ እያደጉ ሲሄዱ አመታቸው እየጨመረ ሲሄድ 20 ዓመታቸው ላይ ተነስታችሁ ፊትን ታጠብ ትሉታላችሁ ወይ ጥርስን ቦርሽ ትሉታላችሁ? ራሱ ተነስቶ ማድረግ ያለበትን ነገር ያደርጋል። በህይወቱ ላይ ልማድ ስለሚሆንበት ልክ እንደ ትላንትናው እንደ ጻንነቱ አላደርግም ብሎ አያስቸግርም። በአማኞች ህይወት ላይ ጸሎት በእኛ ህይወት ላይ ክፉ ልማድ አይደለም፣ መልካም ልማድ ነው ሊሆን የሚገባው። ሳንጸልይ አልወጣም፣ ሳልጸልይ አልገባም፣ ሳልጸልይ አልሄድም፣ ሳልታደስ ከአምላኬ ዘንድ ኃይልን ሳልቀበል አልንቀሳቀስም የሚል ህይወት ያስፈልገናል። ይህ ህይወት በህይወታችን ላይ ይብዛ፣ በእናንተ ህይወት ላይ ይብዛ፣ ይብዛ በኢየሱስ ስም፣ ይብዛ በኢየሱስ ስም። አንዳንዶቻችሁ ከዚህ ሄዳችሁ የምትታደሱበትን የምትለወጡበትን ይህንን የጸሎትን መንገድ በኃይል የምትሮጡበትን ብርታት ትቀበላላችሁ፣ ትቀበላላችሁ በኢየሱስ ስም። አንድ ሁለት ነገር ልንገራችሁ። ሰይጣን በህይወታችሁ ላይ መምታት ከሚፈልገው ነገር አንደኛ ከህይወታችሁ ላይ መምታት ከሚፈልገው ነገር ዋናው ነገር ጤንነታችሁን አይደለም። ዋናው ነገር ስራችሁን ወይ ፖዚሽናችሁን ከፍታችሁን አይደለም። በእጃችሁ ላይ ያለውን ብርና ሀብት አይደለም። በዋናነት በህይወታችሁ ላይ መምታት የሚፈልገው የጸሎት ህይወታችሁን ነው፣ ከአምላካችሁ ጋር ያለውን ህብረት። ያን ከመታ ሌላኛውን ቀስ እያለ እንደሚያጠፋ ያውቀዋል። ሁለተኛ ሌላ ነገር ልንገራችሁ። ዲያብሎስ በህይወታችሁ ላይ ከሚፈራው ትልቁ ነገር በመንፈስ ዓለም ላይ የጨለማው ዓለም ስትራቴጂ በህይወታችሁ ላይ የሚፈራው ትልቁ ነገር ምን መሰላችሁ? ከአምላካችሁ ጋር ያለውን ህብረት ነው። ለዛ ነው ማጥፋት የሚፈልገው። አንድ ሰው ስም ስላለው አይፈራም። ስም ስላለው ማለት የተሰጠው ኦፊስ እያገለገለበት ያለው ኦፊስ ስላለ አይፈራም። ብዙ ሰዎች እግዚአብሔር የሆነ ነገር ሲያመጣላቸው የሆነ ነገር ሲከፍትላቸው በዛ በከፈተላቸው ደጅ ቀድሞ የነበራቸውን ከአምላካቸው ጋር ያለውን ህብረት ያጣሉ። ነገር ግን ብልህ የሆነ ሰው በተከፈተለት መጠን ከአምላኩ ጋር ያለውን ህብረት እንደውም እያስጠበቀ እየጨመረ ይሄዳል። እንደውም በጣም ቢዚ የሚያደርግ በህይወታችሁ ነገር በበዛ መጠን በራሳችሁ መስራት ስለማትችሉት፣ በራሳችሁ መሄድ የማትችሉበት ጎዳና ስላለ ያንን ነገር ማከናወን ስለማትችሉ የሰማይ እርዳታ ያስፈልጋቸዋል። አንድ ሰው ጮሆ አሜን ይበል። እዚህ አንዳንዶቻችን ምክንያታችን ለምንድነው ጸሎት ላይ ማመጡት፣ ለምንድነው በጸሎት ማትበረቱት ሲባሉ በጣም ብዙ ቢዚ ሆኛለሁ ይላሉ። ከእንቅልፋችን ብዙ ታይም እየቀነስን ከአምላካችን ጋር ይበልጡኑ ህብረት ልናደርግ ይገባል። ጸሎት የምንለወጥበት የምንታደስበት መንገድ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ ሲናገር ሐዋርያው ጳውሎስ ለተሰሎንቄ ሰዎች የመጨረሻውን ምክር ሲሰጣቸው 3 ነገር አላቸው። አንደኛ ሳታቋርጡ ጸልዩ አለ። በሁሉ አመስግኑ አለ። ሁሉ ጊዜ ደስ ይበላችሁ አላቸው። ምን ብሎ ነው የተወላቸው? ሳታቋርጡ ምን በሉ? ጸልዩ አለ። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቅድም ተናግሬያለሁ። ዕለት ዕለት እታደሳለሁ አለ። ዕለት ዕለት በምንድን ነው የምትታደሰው ብሎ ቢጠየቅ አንደኛው መንገድ በጸሎት ነው። ከኔ ጋር ናችሁ? እግዚአብሔር በዚህ ህይወት እንድንኖር ይርዳን። ቃሉን ተቀብላችኋል? ለሁለት ለሶስት ሰው እንደዚህ በሉልኝ፣ በጌታ ፍቅር እየጨበጣችሁ ጸሎት በሉት። የምትለወጥበት የምትታደስበት መንገድ ነው። አደራ እንዳትተው በሉት። አሜን 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 አሜን።